ጦርነቱ በአንድ ወር ውስጥ ሊጀመር ይችላል። በህወሓትና በፌደራል መንግስት መካከል በቀጣዩ ወር ግጭት ሊቀሰቀስ እንደሚችል የአሜሪካው ተቋም አስጠነቀቀ። የግጭት ሁነቶችን የሚተነትነው ክሪቲካል ትሪትስ ባወጣው ሰፊ ሪፖርት ወታደራዊ ውጥረቱ ከመቼም ጊዜ በላይ ማየሉን አስታወቀ። ኃይሉን ወደ ትግራይ አዋሳኝ አካባቢዎች ያስጠጋው የፌደራል መንግስት በመጪው ወር ውስጥ በህወሓት ላይ ጥቃት ሊከፍት እንደሚችል ተቋሙ አስታወቀ። ሁለቱ ኃይሎች በየፊናቸው ከፍተኛ ወታደራዊ ዝግጅት እያደረጉ መሆኑን ተቋሙ ከአንድ ሳምንት በፊት ባወጣው ሪፖርት መግለጹም የሚታወስ ነው። አሁን ላይ ትግራይን የሚያዋስኑ አፋርና አማራ አካባቢዎች ላይ ጦሩ አስጠግተው በተፋጠጡበት የፌደራልና የህወሓት ኃይሎች ወደ ግጭት የመግባታቸው ነገር አይቀሬ መሆኑን ተቋሙ አመልክቷል። በመጨረሻ ምዕራፍ ላይ የደረሰው ውጥረቱ ከፈነዳ በቀጥታ የሚሆን በተዘዋዋሪ በኢትዮጵያና በኤርትራ መካከል ጦርነት እንደሚቀሰቀስ ተቋሙ አስጠንቅቋል። ሁለቱ ሀገራት በድንበር አካባቢዎች ከፍተኛ ወታደራዊ ዝግጅት እያደረገው መሆኑን የሚጠቅመው ሪፖርቱ የኤርትራ ጦር ጨምሮ ዋና ጦርነት ዝግጅት እየተደረገ ያለው በሰሜኑ ኢትዮጵያ ነው ተብሏል። በዋናነትም በትግራይ በአማራና በአፋር ክልሎች አዋሳኝ ሲሆን የኤርትራ ጦር ትግራይ ክልል ገብቶ ከህወሓት ታጣቂዎች ጋር በጋራ የተንቀሳቀሰ ነው ተብሏል። የኤርትራ ወታደሮች ከአዲግራት እስከ ተንቤን ድረስ ዘልቀው መግባታቸው የዓይን እማኞችን ጠቅሶ የኢትዮጵያን ሳይደር መዘገቡም ይታወሳል። በኢትዮጵያ ኤርትራ መካከል ጦርነቱ ከተቀሰቀሰ እንደ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ ያሉ የባህር ሰላጤው ሀገራት እንደሚገቡበት ተቋሙ በሪፖርቱ አስጠንቅቋል። እንዲሁም ከኢትዮጵያ ጋር ውጥረት ውስጥ የምትገኘው ግብጽና በቀጠናው እያንዣበበች የምትገኘው እስራኤል እጃቸውን ማስገባታቸው አይቀር የሚሆኑ ተመላክቷል። 11ኛው ሰዓት ላይ የደረሰው ውጥረቱን ማስቀረት ካልተቻለ እስራኤልና አረብ ኤሚሬትስ ከኢትዮጵያ ጎን ሊሰለፉ፣ በአንጻሩ ሳውዲና ግብጽ ከኤርትራ ጎን ሊሰለፉ እንደሚችሉ ትንበያውን አስቀምጧል። እነዚህ ሀገራት በሱዳን ጦርነት እጃቸውን እያስገቡ መሆናቸውም ደግሞ ስጋቱን ከፍ የሚያደርገዋልም ተብሏል።